አራት አልቅስ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሰሞኑን የጋዜጠኛ ሶፎንያስ ፎቶ የድሮና ያሁኑ ተብሎ ተፖስቶ የብዙ ሰዎች መነጋገሪያ ሆኗል። ዋናው ነገር ወደ ራሱ መመለሱ ነው እንጂ ሰውነት ባዳ ነው፣ እንደኔ ማለት ነው። ሰውነት ባዳ ነው። ሲመቻችሁ ይመቻችኋል፣ የማይመች ሁኔታ ውስጥ ስትሆኑ ደግሞ መክሳት ያለ ነው ማለት ነው። ነገር ግን ተመልሶ ከጥፋቱ ታርሞ ይቅርታ ብሎ በመመለሱ በጣም ደስተኛ ነኝ እኔ ማለት ነው። እና ሙሉ ቤተሰቡ ሁላ ነበር ያዘነበት፣ የኢትዮጵያ ሕዝብ አዝኖበት ነበር። ግን እኔ የሚገርመኝ ነገር ማን ጻድቅ ሆኖ ነው በሱ ላይ የሚፈርደው? ሁሉም ሰው የራሱ ነገር ቢገለጥ በዚህ ምድር ላይ ኃጢአትን ያልሰራም የማይሰራም ሰው የለም። ያ ግን ፈጣሪ ራሱ ነው ለሰው ልጅ ፍርዱን የሚሰጠው እንጂ እናንተ እከሌ ኃጢአተኛ ነው እከሌ ጻድቅ ነው ብለን እኛ የምንለው ነገር አይኖረንም ማለት ነው። ምክንያቱም እንዳልኳችሁ ሁሉም ሰው ተገልጦ ስላልታየ ነው። ችግር የሌለበት ኃጢአት የሌለበት ሰው ፈልጋቸው አታገኙ ማለት ነው። እኛ ደግሞ ችግራችን ምንድነው? የሆነ ሰው ሲያሞግሰው ካየን ተከትለን ስለዛ ሰው ምንም ነገር ሳናቅ አብረን እናጨበጭባለን ማለት ነው። ስለ አንድ ሰው መጥፎ ነገር ሲወራ ያን ሰው ባናቀውም እንኳን ለመጣለም እንደዛው እንነሳለን ማለት ነው። ስለዚህ ይህ ጅምላ ወቃሽ አንሆን ማለት ነው። ሰው ሆኖ የማይሳሳት የለም። እሱም እንደ አጠፋ እንደ ተሳሳተ ገብቶት ነው አሁን ላይ ይቅርታ የጠየቀው። ደግሞ መረጃው እንደሚታየው ከሆነ ከራሱ ጋር እንዳልሆነ ትንሽ የአእምሮ ችግር እንደገጠመው ምናምን ነገር ተናግሯል። ስለዚህ አንድ ሰው እንኳን የአእምሮ ችግር ገጥሞት ቀርቶ ኖርማል ጤነኛ ነን ብለን እንኳን የምናስብ ሰዎች ስንቴ ነው ሰውን የምናስቀይመው? ስንት ኃጢአት ነው የምንሰራው? ስለዚህ አንድ ሰው ደግሞ ከራሱ ጋር ካልሆነ ምንም ቢሰራ አይከትርበትም። ምክንያቱም ከራሱ ጋር አይደለም ማለት ነው አንድ ሰው። ስለዚህ የሰውን ኃጢአት ባናበዛ፣ የሰውን ወንጀል ባናበዛ ጥሩ ነው ብዬ ነው የማስበው። ምክንያቱም በቃ እንደው እንኳን እኔ ጥፋተኛ ነኝ ብሎ አምኖ ቀርቶ ማለት ነው ልክ ነኝ እንኳን ብሎ ቢያስብ ስለዛ ሰው መጸለይ፣ ስለዛ ሰው ጥሩ ነገር እንዲገጥመው መመኘት ነው እንጂ የወደቀን ዛፍ ምሳር ይበዛበታል እንደሚባለው ራሱን በጣለ ወይንም ራሱን ችግር ውስጥ በከተተ ሰው ላይ የዚህን ያክል መረባረብ ጥሩ ነው ብዬ አላስብም። ምክንያቱም ያ ሰው ነው፣ ተሳሳተ። ደግሞ ያንን ሰው የምንወደው ከሆነ ወይንም የዛን ሰው መመለስ የምንፈልግ ከሆነ በምንችለው ያንን ሰው ማገዝ ነው እንጂ የሱን ነውር በማውጣት የሱን ኃጢአት በማብዛት አይደለም። ምክንያቱም በቃ እንዳልኳችሁ ነው። ምንም ይሄ ሰውን ይጎዳል እንጂ ለሱ ምንም የሚጠቅመው ነገር የለም። ግን እኛ እንደ ማህበረሰብ ችግራችን ምንድነው? እንዳልኳችሁ ነው። በቃ አንድ ሰው ሲወድቅ ተባብሮ መጣል፣ አንድ ሰው ደግሞ የተነሳ ሲመስለን ያንን ነገር ሳናቀው እንኳን እናጨበጭብለታለን ማለት ነው። ሳይገባን እናጨበጭባለን። ሳይገባን ሰው የሆነ ሰው ከጠላው አብረን እንጠላለን። ይሄ ጅምላ በሚባል መልኩ ማለት ነው። ስለዚህ አሁን ላይ ጋዜጠኛ ሶፎንያስ ማለት ነው ወደ ራሱ ተመልሷል። ይቅርታ ጠይቋል ለነበረበት በጣም አስቸጋሪ ነገር። አንደኛ የሀበሻን ኮሜንት ስለሚጠላ ነው እሱም ተደብቆ ይህን ያክል ጊዜ ከሚዲያም ከምንም ርቆ የኖረው አንዳንድ ጥሩ ያልሆኑ ነገሮች ስለሚደርሰው ነው ራሱን ደብቆ እዚህ ደረጃ ድረስ የደረሰው። አሁንም ግን ማለት ያለብን እንኳን ደህና መጣ ብለን በፍቅር መቀበል ነው እንጂ ያለፈውን ስህተቱን እያነሳን እየወቀሰን እንደ አዲስ ህመሙን እየቀሰቀሰን ጭራሽ በሽታው እንድናባብስበት ሊሆን አይገባም ማለት ነው። በቃ አጠፋ፣ ተሳሳተ። እሱንም ወዶ እንዳልሆነ ነገረን። እንግዲህ እንዳያችሁት ከሆነ በቪዲዮ ይቅርታ ጠይቋል። በጽሁፍ በራሱ ፔጅ ብዙ ነገር አስቀምጧልና ብዙ አሁን እኛ ችግራችን ምን መሰላችሁ? የአካል ጉዳት ሲሆን ሰዎች ይረዱናል። አሁን ይሄ ልጅ እንግዲህ የአእምሮ ጉዳት ነው። ያ ማለት በጣም ከባድ ነው። እንደውም የአካል ጉዳት ይሻላል። የአእምሮ ጉዳት ሲሆን ራሳቸው ነው እንጂ የሚጎዳቸው ሰው አይረዳላቸውም። እና አሁንም ትንሽ ሰውነቱ ስለቀነሰ ነው ሰው ያለበት ነገር ከባድ እንደሆነ የገባው በሰውነቱ ነው። በቃ ድሮ
እንደምታዩት እዚህ ጋር ሱፍ ለብሶ በጣም ተመችቶት ሌላ ሰው ነው የሚመስለው። እዚህ ጋር ደግሞ ሌላ ሰው ነው የሚመስለው። ሰው አሁንም የተረዳው ምንድነው ሰውነቱ ስለቀነሰ ብቻ ነው። ግን የአእምሮ ትንሽ እክል ካለባችሁ፣ የጭንቀት በሽታ ካለባችሁ ሰውነታችሁ ላይ ቀነስ ይችላል። ግን ምንድነው ሰው አይረዳችሁም። እሱ ተመችቶታል፣ እሱ አምሮበታል ነው የሚላችሁ። ግን ውስጣችሁ አእምሯችሁ ልክ ካልሆነ ችግር ላይ ናችሁ ማለት ነው። አሁንም ቢሆን የሰውነቱ ነገር ቀላል ነው፣ በትንሽ እንክብካቤ የሚመለስ ነገር ነው። ስለዚህ እኛ ግን መጥፎ ኮሜንቶችን እየሰጠን ወደ ቀድሞ በሽታው እንዳይመለስ ማሰብ አለብን። ምክንያቱም ስላየሁ ነው አንዳንድ ሰው ኮሜንት ላይ የሚናገረው ነገር የድሮ ያለፈበትን ነገር እያነሱ ድጋሚ እንዳዲስ የሚጽፉት ነገር አለ። ያ ማለት እኛ ጻድቅ ነን አንተ ኃጢአተኛ ነህ ማለት ያክል ነው ማለት ነው። ይሄ ደግሞ አንድ ፈጣሪ ነው እንጂ የሚያውቀው ማንም ሰው ጤነኛ ሆኖ በማንም ሰው ድንጋይ መወርወር አይችልም ማለት ነው። ምክንያቱም ሁሉም ሰው ችግር አለበት፣ የየራሱ ችግር አለበት፣ የየራሱ ኃጢአት አለበት፣ ብዙ ነገር አለብን ሁላችንም ማለት ነው። እና ሰውን ብንችል ጥሩ ነገር መናገር፣ ጥሩ ኮሜንት መስጠት፣ ማበረታታት ነው ያለብን። እንደዚህ አይነት ነገር ደግሞ ማንችል ከሆነ ዝም ብለን ስክሮል አድርገን ማለፍ ነው እንጂ በሰው ቪዲዮ ላይ እየገባን መጥፎ ቃላትን ወይም ደግሞ ያ ሰው የሚረብሸውን ነገር ባናስቀምጥ ጥሩ ነው የምለው። እና እኔ ደስተኛ ነኝ፣ ምክንያቱም መመለሱን ነው የምንፈልገው እኛ። ሰውነት ባዳ ነው፣ ይመለሳል፣ ችግር የለውም። የሰውነቱ አይደለም የመክሳቱ ሳይሆን እሱ ራሱ ትክክለኛ ውስጡ ሰላም ማግኘት አለበት። ሰላሙ ከተመለሰ፣ ጤናው ከተመለሰ ሌላው ነገር ቀላል ነው። ስለዚህ ጤናው እንዲመለስ ደግሞ እኛ መጥፎ የሆኑ ኮሜንቶችን ባለመጻፍ ልንተባበረው ይገባል ማለት ነው። እና በሱ ፔጅም ሆነ የሱ ፎቶ ሌላ ጋር ተፖስቶ ስታዩት ከቻላችሁ ጥሩ ነገር ተመኙለት፣ መልካም ነገር ጻፉለት እንዲሰማው፣ ወይም ደግሞ የድሮ ያለፈውን መንገድ እንዲያስታውስ አታድርጉት ነው የምለው። ውድና የተከበራችሁ የቻናሌ ቤተሰቦች ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።